በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዳው ፀሐይ ፈጣኑ የሰላም ተስፋ። ሰላም ለእናንተ ይሁን ውድ ኦርቶዶክሳውያን። ከኢትዮጵያ ውጪ በተለያየ ዓለም የምትገኙ በልዩ ልዩ ምክንያት በውጭ ዓለም የምትኖሩ ውድ ኦርቶዶክሳውያን እንኳን ለ2026 የፈረንጆች አዲስ ዓመት በሰላም በጤና ደረሳችሁ። ዛሬ ከዕለታት ግርግር ከኑሮ ውጣ ውረድ ወጣ ብለን ነፍሳችንን ወደሚመግባት ልባችንን ወደሚያረካው አንድ ታላቅ የፍቅር አባት ልንሄድ እንወዳለን። የዛሬው መርሃ ግብራችን ስለ ብርታት፣ ስለ እውነት፣ ስለ ፍቅርና ስለማይናወጥ ጽናት ነው። ጸሎታችን፣ ቃለ ወንጌላችን ስለ ልዳው ፀሐይ ነው። ስሙን ሲጠሩት የሚጣፍጥ ታሪኩን ሲሰሙት ልብን በጀግንነት የሚሞላ የሰማዕታት ሁሉ አለቃ የክብር ዘውድ የደፋው ቅዱስ ጊዮርጊስ። አንተ የልዳው ኮከብ እንዴት ያለ ድንቅ ነህ! ዓለም በክፋት ማዕበል ስትናወጥ አንተ ግን እንደማይነቃነቅ ዓለት ጸንተ የቆምክ የጽናት ምሰሶ ነህ። 7 ዓመታት ሙሉ እንደ ወርቅ በእሳት የተፈተንክ፣ መከራው እንደ ጎርፍ ሲመጣብህ ፍቅርን እንደ ግድብ ያቆምክ፣ ስቃዩን በዝማሬ ረታህ የፍቅር አርበኛ ቅዱስ ጊዮርጊስ ሆይ የዝናህ ጽላት ከአድማስ እስከ አድማስ ተዘርግቷል። አንተ በምድር ላይ የጀግንነት ምሳሌ፣ በሰማይ ደግሞ የክብር ተምሳሌት ነህ። አንተ እኮ ያ ሁሉ መከራ እየዘነበብህ ፊትህ እንደ መልአክ ያበራ ነበር። የፈገግታህ ወጋገን ጨለማውን የገፈፈ የንጋት ኮከብ ነህ። በነጭ ፈረስ የምትመላለስ የታመመውን የምትፈውስ ያዘነውን የምታጽናና የጭንቅ ቀን ደራሽ ፈጣኑ አማላጅ። ውበቴ የሰማዕትነት ደም ያጠራው ግርማህ የነገሥታትን ጉልበት ያንቀጠቀጠ ነው። አባታችን ሆይ እንዴት አንወድህ! እንዴትስ ወደር ይገኝልሃል! የውቅያኖስን ጥልቀት የሰማይን ስፋት የሚያህል ፍቅር በልባችን አለ። ስምህን ስንሰማ ሰላም ይሰማናል፣ ምስልህን ስናይ ተስፋ ይታየናል። አንተ እኮ ለብሩክታዊት ብቻ ሳይሆን ለሁላችንም ከድራጎኑ ከመከራው አፍ የምታወጣን ታላቅ ወዳጃችን ነህ። ፍቅርህ እንደ ጠል ወርዶ የደረቀውን ተስፋችንን ያለመልመዋል። በአንተ ጽናት ውስጥ የራሳችንን ብርታት እናገኛለን። ስለ ስምህ ስንል ሁሉን እንረሳለን፣ አንተን በማሰብ ውስጥ እረፍት አለና። አንተ የጭንቅ ጊዜ ወዳጅ፣ የደስታ ጊዜ አጋር፣ የሕይወት ጉዟችን ጣፋጭ ስንቅ ነህ። እንወድሃለን ከአንደበት ቃል በላይ፣ ከዜማዎች ቅላጼ በላይ ጥልቅ በሆነ የነፍስ ፍቅር እንወድሃለን። አሁንስ ወደ ማን እንሄዳለን? የልዳው ፀሐይ ሆይ ፊታችንን ወደ አንተ መልሰናልና እባክህ ስማን። ዛሬ በፊት ቆመን እንማጸንሃለን። ዓለማችን ሰላም አጣለች፣ ልባችን በስጋት ተሞልቷልና በዚያ ፈጣን ፈረስ ገስግሰ ድረስልን። ቅዱስ ጊዮርጊስ ሆይ እንለምንሃለን። በዛ በረታህበት ጽናት ልክ የእኛንም የልብ ጉልበት አበርታው። በዛ ጣፋጭ ስምህ የመረረውን ሕይወታችንን አጣፍጠው። ጭንቀታችንን ውሰድ፣ እረፍትህን ስጠን። የታመሙት እንዲፈወሱ፣ ያዘኑት እንዲጽናኑ፣ የተራቡት እንዲጠግቡ፣ ሀገራችን፣ ቤታችን፣ ኑሯችን በበረከት እንዲጎበኝ እንማጸንሃለን። አባታችን ሆይ ጀርባህን አትስጠን፣ እንደ ልጆች ተመልከተን። የምህረት ዓይኖችህ በላያችን ላይ ይረፉ። እሾሁን ንቀልልን፣ መንገዱን ጥረግልን። ከፊታችን የሚቆመውን ክፉ መንፈስ በዚያ በተቀደሰ ጦርህ አስወግድልን። አደራህን አባታችን እረፍቱ ነን። ክብር ለስምህ ይሁን፣ ዝናህ ከዓለም ዳርቻ እስከ ዳርቻ ይናኝ። አንተ የተመረጥክ የተቀደስክ የከበርክ ነህ። ስለሰጠህን ፍቅር፣ ስለምታደርግልን ጥበቃ፣ በየዕለቱ ስለምታሳየን ተአምራት እናመሰግንሃለን። የሰማዕታት አለቃ፣ የቅዱሳን መመኪያ፣ የድንግል ማርያም ወዳጅ ቅዱስ ጊዮርጊስ ሆይ ከፍ ከፍ በልልን። ክብርህ እንደ ፀሐይ ያብራ፣ ስምህም እንደ ማር ይጣፍጥ። በምድር ላይ ያሉ ፍጥረታት ሁሉ፣ በሰማይ ያሉ መላእክት ሁሉ ያከብሩሃል። እኛም በታላቅ ትሕትና በታላቅ አክብሮት ዝቅ ብለን እጅ እንነሳለን። የሰጠህን ሰላም ያወረስከን ፍቅር ለዘላለም ይኑር። ውድ ኦርቶዶክሳውያን የቅዱስ ጊዮርጊስ በረከት ረድኤትና ፍቅር በቤታችሁ ይሙላ፣ በቤታችን ይሙላ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ጊዮርጊስ ምዕራፍ 6
ከዚህ በኋላ ነገሥታቱ ተመልሰው የእግዚአብሔርን አገልጋይ ቅዱስ ጊዮርጊስን ከሞት እንዴት ተነሳህ አሉት። ቅዱስ ጊዮርጊስም መልሶ ስለዚህ ነዋ፣ አለዚያማ ስለ ፈጣሪ ስለ ኢየሱስ ክርስቶስ ስም ይህን መከራ እንዴት እቀበል ነበር። ከእነርሱም ጠራቅሊጢስ የተባለው ንጉሥ መልሶ ቅዱስ ጊዮርጊስን ጊዮርጊስ ሆይ በክፍል በክፍል ተቆርጠህ በእሳት አቃጥለውህ ከመሬት ውስጥ ከነብረት ምጣዱ ከተቀበርክ በኋላ እንዴት እንደተነሳ ሳስብ እኔ ያደንቃለሁ። አሁንም በአምላክህ ላምን ወዳለሁ። ነገር ግን ደርቀው የነበሩት ወንበሮች ስለመለምለማቸው በውኑ ይህን ሥራ የአንተ አምላኮች ወይም የኛ አምላኮች ሰርተውት እንደሆነ አላወቅንም። ነገር ግን በዚች ቦታ ከሞቱ ብዙ ዘመን የሆናቸው የሙታን አጽሞች አሉባቸው። ከድንጋይ የተወቀሩ ሳጥኖች አሉ። እንግዲህ አንተ ወደ ፈጣሪ ማልደህ እነዚህን ሙታን ብታስነሳቸው እኔ በአንተ አምላክ አምናለሁ አለው። ኃያሉ ቅዱስ ጊዮርጊስም መልሶ ንጉሡን ለእኔስ የሰናፍጭ ቅንጣት ያህል ሃይማኖት ካላችሁ ይህን ተራራ ከዚህ ፈልሰህ ወደ ሌላ ሂድ ብትሉት እንዳላችሁት ይሆናል፣ የሚሳናችሁም የለም ብሎ የሚያበስር የወንጌል ቃል አለኝ። ሁላችሁንም እሳት ይበላችኋል እንጂ አንተ እንደማታምን አውቃለሁ። ነገር ግን እዚህ ስለቆሙት ሕዝብ እኔ ይህንን አደርጋለሁ። የጌታዬ የኢየሱስ ክብር ይገለጣል። አሁንም አንተ ከምትወደው ጋር ተነስና ሳጥኑን ክፈቱ። በዚህ ጉባኤ ፊትም በእውነት የሚያድን የፈጣሪ ስም ብቻ እንደሆነ ይገለጥ ዘንድ ይቅር ባይ ሰው ወዳጅ አምላኬም ይመሰገን ዘንድ በውስጣቸው ያለውን የሙታንን አጽም ታምጡ አለው። ንጉሡ ጠራቅሊጢስ፣ ዱዲያኖስና የግብፅ ንጉሥ ዲዮናስዮስ ተነስተው ሳጥኑን ከፈቱ። የሙታኑንም አጽምት አምጥተው አፈር ትቢያ ሆነው አገኟቸው። ቅዱሱንም እነሆ የሙታን አጽምት እንዳልነበሩ ሆነዋል፣ ከዘመን ብዛት የተነሳ አፈር ትቢያ ሆነዋል አሉት። ቅዱስ ጊዮርጊስም ትቢያውን አምጡ አላቸው። ያን ጊዜም ሦስቱ ነገሥታት አሽከሮቻቸው ያገኙትን የሙታን አጽምት ትቢያ እንዲሸከሙ አዘዛቸው። አምጥተውም በቅዱስ ጊዮርጊስ ፊት አስቀመጡት። ብፁዕ ኃያሉ ጊዮርጊስ ግን ፊቱን ወደ ምስራቅ መልሶ በጉልበቱ ተንበርክኮ ሰገደ። ከዚህ በኋላ አንገቱን ወደ ሰማይ አቅንቶ አቤቱ ወደ አንተ የሚጮኸውን የባሪያህን ልመና ስማ። ድል አድራጊ፣ የማትሻር ንጉሠ ነገሥት፣ የማትጠፋ መብራት፣ የዘላለም ብርሃን አንተን እጠራለሁ። ጌታዬ፣ ሰማይን እንደ ድንኳን የዘረጋኸው በሦስትነት ምድርን ያጸናሃት ፈጣሪዬ አንተን እጠራለሁ። ፈጣሪዬ፣ ሁልጊዜም የለመንኩህን ስጠኝ። ሐሳበ ክፉ ለሆነ ለዱዲያኖስ ከእርሱ ጋርም ላሉት ለሰባ ነገሥት ለብዙም ሕዝብ ነፋሳትን የምታዝዝ ባሕርን የገሠጽክ ተራሮችን ኮረብቶችን በየመጠናቸው የፈጠርክ የበደሉ መላእክትን ወደ ሲኦል ጥልቅ ጉድጓድ የጣልካቸው ትዕቢተኛው ንጉሥ ከሰው ለይተህ ያሳደድከው 7 ዓመትም እስኪያልፍበት ከአራዊት ጋር ያኖርከው አንተ በእውነት የባሕሪ አምላክ እንደሆንክ እስኪያውቅ ድረስም አርአያውን ከሰው የለወጥከው አኪስትን በምድረ በዳ የወሰንካቸው ይህን ሁሉ የምታደርግ እግዚአብሔር አምላክ አንተ ብቻ እንደሆንክ ግለጥ። አቤቱ አምላኬ ሆይ ድርቁን ሁሉ የፈጠርክ ጠፍተው እንዲቀሩም ያላደረግ አንተ ነህ። አንተ ስለ ሁሉ ታስባለህና ኃይል ምስጋና ለዘላለሙ ላንተ ይሁን፣ አሜን። ጸሎቱንም ጨርሶ አሜን ባለ ጊዜ ሰማይ ጨለመ፣ ትልቅ ንውጽውጽታ መብረቅ ነጎድጓድ ሆነ። አፈር ትቢያ በነበሩትም አዕጽምት ሕይወት አደረባቸው። ከመሬትነታቸውም ተነሱ። 5 ወንዶች 9 ሴቶችና 3 ሕፃናት ናቸው። ስለተደረገውም ተአምራት ነገሥታቱና ከእርሱ ጋር የነበሩት ሕዝብ ሁሉ ታላቅ ፍርሃት ያዛቸው። ሁሉም ይንቀጠቀጡ ጀመር። ንጉሡ አትናሲያም በቅዱስ ጊዮርጊስ ጸሎት የተደረገውን ይህን ታላቅ ተአምራት ባየ ጊዜ ከተነሱት ሙታን መካከል አንዱን ጠራው። ስም ማን ነው አለው። ከሞት የተነሳው ያ ሰውም ስሜ አውራስ ነው አለው። ንጉሡም መልሶ ከሞትክ ስንት ዘመን ነው? ሙቱም 430 ዓመት ነው አለው። በዚህ ዓለም በነበርክ ጊዜስ ክርስቶስ በዘመንህ ወደዚህ ዓለም መጥቶ ነበር አለው። አልመጣም አለው። እንኪያ ያን ጊዜ ከአማልክት ማንን ታመልክ ነበር አለው። ያም ከሞት የተነሳው ሰው የማያይ የማይሰማ የማይናገር ነፍስ የሌለው ጣዖት አመልክ ነበር። ይኸውም አጵሎን ነው። ከሥጋዬም በተለየው ጊዜ ያለ ምሕረት ወደሚበላው በሲኦል ትልቁ ጉድጓድ ወዳለው ወደ ጨለማና ወደ እሳት ባሕር አወረዱኝ። በዚያም ውስጥ ሳለው 430 ዓመት ሙሉ እኔ በሚያስጨንቀው ፍላት ውስጥ ነበርኩ። አጵሎን ጣዖትም ከኔ ጋር ነበር። ይልቁንም እርሱ አንተ ጎስቋላ አወከኝን?
ነፍስ የሌለኝ ጣዖት ነኝ እንጂ እኔ አምላክ አይደለሁም። ፈጣሪ እግዚአብሔርን ትተህ ለምን ለሰይጣን ሰገድክ? ስለ ሥራህም ከእኔ ጋር ለዘላለም ቅጣትህን ትቀበላለህ እያለ ያሰቃየኝ ነበር። ከጥቂት ቀን በኋላ ሕያው እግዚአብሔር ኢየሱስ ክርስቶስ ወደ ሲኦል ወረደ። የብርሃን መስቀል በፊቱ ይሄድ ነበር። በሲኦልም አበራ፣ ምርኮኞችንም ሁሉ ከእርሱ አወጣ። በእኛና በሲኦል ላይ የተሾሙ መላእክት ተቀበሉን። ፍጥረቱን ሁሉ የፈጠረ እግዚአብሔርን ስላላመለካችሁት ፍዳችሁን ልትቀበሉ ይገባችሁ ነበር። ኃጢአታችሁን ተናገሩ አሉን። ንጉሥ ሆይ ስማ ልንገርህ፣ በተሰቀለው በክርስቶስ ያመነ ሰው ሁሉ ኃጢአት ቢሰራ ከሥጋው በተለየ ጊዜ ወደ ሲኦል ያወርዱታል፣ በዕለተ ሰንበት ግን ያሳርፉታል። ጣዖት የምናመልክ እኛን ግን አንድ ሰዓት እንኳን አያሳርፉንም፣ ስላልተጠመቅን በተሰቀለው በክርስቶስ ስላላመን። በተሰቀለው በክርስቶስ በክብር ባለቤት ለማያምን ሰው እነሆ አይራሩለትም አለው። ነገሥታቱም ሕዝቡም ሁሉ ይህን በሰሙ ጊዜ ተደነቁ። ንጉሡ ዱድያኖስም ሞቱን አንተ በዚህ ነገር ተጠንቀቅ፣ አንተ ከሞት ከ430 ዓመት ስለሆነ ከዘመን ብዛት የተነሳ ልብህ እንደሳተ በገናናው አምላክ በአጵሎን ስም እምላለሁ። አሁንም ለታላቁ አምላክ ለአጵሎን ትሰግድ ዘንድ ከሙታን ከተነሱ ወንድሞች ጋር ና አለው። ኢዮአስም መልሶ አንተ ርጉም፣ አንተ ርኩስ ውሻ ነህ፣ አጵሎንም እንዳንተ ርኩስ ነው አለው። ከዚህ በኋላ ወደ ቅዱስ ጊዮርጊስ ተመለከተና ከእግሩ በታች ሰገደ። እውነተኛው ብርሃን ከእርሱ ጋር ወደ ኢየሩሳሌም ሰማያዊት ትሄድ ዘንድ በፍጹም ናፍቆት የሰማይ መላእክት ሊቀበሉህ የሚጠባበቁ የጌታችን የኢየሱስ ክርስቶስ ወዳጅ ጌታዬ ኃያሉ ቅዱስ ጊዮርጊስ ሆይ እዘንልን፣ እራራልን። እኔና ጓደኞቼ እስከዚህ ቀን ድረስ በገሃነም ስንሰቃይ ኖረናልና አሁንም ከመቃብር ከሲኦል የወጣ ነው በአንተ ጸሎት ነው። አሁንም ለእኛ ምሕረትን አድርግልን፣ የክርስቶስን ጥምቀት ማተብ ስጠን። በጌታችን በኢየሱስ ክርስቶስ ስም እናምናለን። ወደ ወጣንበት ወደ ገሃነመ እሳት ዳግም እንዳይመልሰን ወደ እግዚአብሔር እንድትጸልይልን እንማልድሃለን አለው። ቅዱስ ጊዮርጊስም የሃይማኖታቸውን ጽናት ባየ ጊዜ በእግሩ ምድሩን ረገጠው። እጅግ ብሩህ የሆነ ውሃ ፈለቀ። ሁሉም በያዕቆብ ሐዋርያ እጅ የክርስትና ጥምቀት ተቀበሉ። በአብ በወልድ በመንፈስ ቅዱስ ስምም አጠመቃቸው። ከዚህ በኋላ ቅዱስ ጊዮርጊስ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ጻድቃንን በሚያስነሳበት ቀን እስኪያስነሳችሁ ድረስ ሂዱ እረፉ አላቸው። ምድሩን ረገጠው፣ በአማላጅነቱም ወደ ተድላ ገነት አስገባቸው። ዳግመኛም ያያቸው የለም። ንጉሥ ዱድያኖስም አንጋጦ አንድ ሰዓት ከቆየ በኋላ ከእርሱ ጋር ወደ ነበሩት ወደ ሰባው ነገሥት ተመልሶ ጊዮርጊስ ሥራዩን አልተወም አላልኳችሁምን? አጋንንት ሰው መስለው በፊታችን እንዲታዩ አድርጎ ሙት አስነሳው ይለናል አለ። ከዚህ በኋላ ነገሥታቱ እርስ በርሳቸው በዚህ አስማተኛ ላይ ምን እናድርግ? በዚህ በገሊላውያን ወገን ምን እንደምናደርግ እኛ እናውቅም ተባባሉ። እንደዚሁም ከምድር ላይ ጥለው በሾም በትሮች እንዲገርፉ ታዘዙ። ደሙም በምድር ላይ እንደ ውሃ ፈሰሰ። ያ መሳሐቲ ሄዶ አገሩን ዞሮ በድህነቷ የሚመስላት የሌለ ድሃ ሴት ፈልጉ፣ ከሚያዩት ሰዎች ለይታችሁ ከዚያ ሰሩት አለ። ቅዱስ ጊዮርጊስን ወደዚያች ሴት ቤት እንዲያመጡ ታዘዘና ከዚያ አሰሩት። በማግስቱም ቅዱስ ጊዮርጊስ ተነሳ፣ ሰውነቱንም ተፈውሶ አገኘው። ቤቱም ሁለንተናው ይበራ ነበር። በቤት ከእርሱ ጋር የነበሩ ጭፍሮች ግን ብርሃኑን ባዩ ጊዜ በግንባራቸው ወደቁ። ጌታችንም ሰረገላውን ቅዱስ ጊዮርጊስ ባለበት ቤት ላይ አደረገ። ሊቀ መላእክት ሰላትያልንም ቅዱስ ጊዮርጊስን እንዲያገለግለው አዘዘለት፣ ኃይሉንም አሳደረበት። በፍጹም ምስጋናም ወደ ሰማይ አረገ። ቅዱስ ጊዮርጊስም ጭፍሮቹን እጃቸውን ይዞ አስነሳቸው፣ አረጋጋቸውና በሰላም ወደ ቤታቸው እንዲሄዱ አሰናበታቸው። እርሱ ግን በድሃይቱ ቤት ተቀመጠ። እነሆ 6 ቀን ሆኖኛል፣ ምናምን እህል አልቀመስኩም። እኔ ርቦኛልና እባክሽ እንጀራ ስጪኝ ልብላ አላት። ድሃይቱ ሴትም መልሳ ጌታዬ ይቅር በለኝ፣ እንጀራ በቤቴ የለም አለችው። ቅዱስ ጊዮርጊስም እንዲህ ቁራሽ እንጀራ በቤትሽ እስከምታጪ ድረስ ከአማልክት ማንን ታመልኪያለሽ አላት።
እርሷም ታላላቆችን አማልክት አጵሎንን፣ ብሪያፍሊስን አመልካለሁ አለችው። በቤትሽ እህል እንዳይኖር ከእግዚአብሔር የእውነት ፍርድ ተፈርዷል አላት። በልቧም እነሆ ይህን እንግዳ ሰው ሳየው የእግዚአብሔር መልአክ ይመስላል። እኔ ወጥቼ ከጌቶቼ ከጎረቤቶቼ ለዚህ ለተቀደሰ ለእግዚአብሔር ሰው እንጀራ ፈልጋለሁ፣ በእርሱ ምክንያት ይቅርታን ቸርነትን አገኝ እንደሆነ እርሱ ቢበላ እኔም እበላለሁ፣ ልጄም ይበላል አለች። ከቤቷም በወጣች ጊዜ አንገቷን ወደ ሰማይ አቅንታ አቤቱ ሰማይን የዘረጋው ያጸናው፣ በከዋክብት ያስጌጠው፣ ተራሮችን መጥኖ የፈጠረ፣ በሰው ባህሪ ከሃሊነቱን የገለጠ፣ ፍጥረቱን ለማዳን በመስቀል መሰቀልን የወደደ፣ በነቢያት የተገለጠ፣ እንዲያመሰግኑትም መንፈሰ ረድኤቱን ያሳደረባቸው፣ ቸርነቱ የማይነገር ብርሃኑ በዓለም ሁሉ እንዲገለጥ ያደረገ፣ ምድርን በውሃ ላይ ያጸናት የዚህ ጻድቅ ሰው ፈጣሪ አቤቱ እያለች እየጮኸች አለቀሰች። ይህንም ብላ ድሃይቱ ሴት ወደ ቤቷ ተመለሰች። የክርስቶስ ባሪያ ጊዮርጊስ ግን ታስሮ ተቀምጦ ነበር። ፊቱም እጅግ ያበራ ነበር። ቅዱስ ጊዮርጊስ ጀርባውን ከአምዱ ጋር አስጠግቶት ነበር። የቅዱስ ጊዮርጊስ ጀርባው ከቆመው ምሰሶ ጋር በተጠጋ ጊዜ በቀለ፣ ስር ሰደደ፣ ለመለመ፣ ታላቅ ዛፍ ሆነ። ቅርንጫፉም ከሴቲቱ ቤት በላይ ወጣ፣ ከአገሪቱ ቅጽር በላይም 15 ክንድ ከፍ ከፍ አለ። እነሆ ሊቀ መላእክት ቅዱስ ሚካኤል ከሰማይ ወረደ፣ ምግቡንም አመጣለት። ቅዱስ ጊዮርጊስ ካመጣለት ምግብ ከበላ በኋላ ሰማያዊውን ምግብ ከሴቲቱ መሶብ ላይ አደረገ። መሶቡም ነጭ እንጀራ መላበት፣ ቤቷም ተባረከ። መልካሙ ሁሉ ነገር እንደ ነገሥታት ቤት ሞላ። ያቺ ሴትም ወደ ቤቷ ገብታ የቅዱስ ጊዮርጊስ ፊቱ እንደ ፀሐይ ሲያበራ አየች። እንደ ፀሐይ ሲያበራ ባየች ጊዜ ዳግመኛም እንጀራውንና በቤቷ የመላውን መልካሙን ነገር ሁሉ ያደገውንም እንጨት ባየች ጊዜ ፈራሽ፣ ደነገጠች፣ ከእግሩም በታች ወደቀች። በልቧም እኔስ የገሊላውያን አምላክ ሰው መስሎ ወደ እኔ ወደ ምስኪኒቱ ቤት ገብቷል፣ ድሃይቱንም አይቶ ረዳኝ እላለሁ አለች። ከዚህ በኋላ ፈጥና ጌታዬ እራራልኝ ብላ ከእግሩ በታች ሰገደች። ቅዱስ ጊዮርጊስም መልሶ አንቺ ሴት ተነሽ፣ እኔ የእርሱ ባሪያ ነኝ እንጂ የገሊላውያን አምላክ አይደለሁም አላት። ሴቲቱም መልሳ የአምላክ ባሪያ ከሆንክስ እኔ ባሪያህም ሞገስ አግኝቼ እንደሆነ የምነግርህን ስማኝ። ጌታዬ በፊት አንድ ነገር ልናገር አለችው። አያሉ ቅዱስ ጊዮርጊስም በይ ተናገሪ አላት። ጌታዬ 4 ዓመት የሆነው ልጄ ደንቆሮ፣ እውርና አንካሳ ነው። ለጎረቤቶቼ እንኳ ላሳየው አፍራለሁ። እኔ እርሱን ጸንሼ 4 ወር ሆኖኝ አባቱ ሞተ። ከወለድኩት ጀምሮ ማንም እንዲያየው አላደረኩም። አቤቱ ይቅርታ ታደርግልኝ እንደሆነስ ልጄን ፈውስልኝ፣ እኔ በአምላክህ አምናለሁ አለችው። ቅዱስ ጊዮርጊስም የእግዚአብሔር ቸርነት ዛሬ ይደረግልሽ፣ ሕፃኑን ወደዚህ አምጪው አላት። ከዚህ በኋላ ሕፃኑን አምጥታ በቅዱስ ጊዮርጊስ አጠገብ አስቀመጠችው። ቅዱሱም ቸል አላለም፣ ፊቱንም ወደ ምስራቅ መልሶ ወደ እግዚአብሔር ጸለየ እንጂ። ሕፃኑም በፊቱ ነበር። ጨርሶ አሜን ባለ ጊዜ በሕፃኑ ዓይኖች ላይ አማተበ፣ በፊቱም ላይ እፍ አለበት። ፍም መስሎ እንደ ድንጋይ ተፈንቅሎ ከዓይኖቹ ላይ ወደቀ። ያን ጊዜም አየ። ሴቲቱም ደግሞ በጆሮ እንዲሰማ አንደበቱም እንዲናገር በእግሩም እንዲሄድ ቸርነትህ ፍጹም ትሁንለት አለችው። ቅዱስ ጊዮርጊስ መልሶ በዚህ ጊዜ ያገኘው ጸጋ ይበቃዋል። እኔ ከአንቺ እርሱን እስከምሻበት ጊዜ ድረስ ጠብቂ። እኔ በጠራሁት ጊዜ ይሰማል፣ ይሄዳል፣ ይናገራል፣ ቃሌንም ይፈጽማል፣ ያገለግለኛል አላት። ሴቲቱ ግን ቃል ልትመልስለት አልደፈረችም፣ የመልአከ እግዚአብሔር ፊት የመሰለ ፊቱን ታይ ነበርና። ያን ጊዜም ከሃዲያኑ 70 ነገሥት መጥተው በአገሪቱ አደባባይ ተዘዋወሩ። የአማልክቶቻቸውን ቤት የበረበሩትን መርምረው ፈረዱባቸው። ሲዛወሩም ንጉሡ ዱድያኖስ ከሰማዕቱ ከቅዱስ ጊዮርጊስ ትዕግስት የተነሳ በእግዚአብሔር ቸርነት የለመለመችውን ደረቅ እንጨት ከሀገሪቱም ቅጽር በላይ 15 ክንድ ከፍ ብላ አይቶ ተደነቀ። ንጉሥ ዱድያኖስም ከእርሱ ጋር የሄዱ ለነበሩ ነገሥታት በዚች ቦታ ስለለመለመችውና ከፍ ከፍ ስላለችው ታላቅ ዛፍ ዛሬ በዚች ሀገር የምናየው ይህ ድንቅ ነገር ምንድነው አላቸው። ይህች ታምራት እኮ ከገሊላዊ ከጊዮርጊስ የተደረገች ናት አሉት። ከዚያም በኋላ ሰፈሩት፣ 15 ክንድ ሆነ። ቅዱስ ጊዮርጊስ ስላደረገው ታምራት አደነቁ። በዚህ ቤት ውስጥ ማን አለ አለ።
በዚች ድሃ ሴት ቤት ውስጥ ቅዱስ ጊዮርጊስ እንዳለ ነገሩት። ከሃዲው ዱዲያኖስም ያሰርነው ያዝናል ብለን አልነበረምን? እንዲህ ደስ ብሎ ታያችሁት አለ። ያን ጊዜም ንጉሡ ተቆጥቶ ቅዱስ ጊዮርጊስን እየጎተቱ ራሱን እየቀጠቀጡ 20 ጎልማሶች በአራት በአራት ተከፍለው ሰውነቱን ሁሉ በደረቀ ቁርዝ እየገረፉ ወደ እርሱ እንዲያመጡ ታዘዘ። ስጋውም እየተቆራረጠ በምድር ላይ ወደቀ። ደሙም ባፍንጫው እንደ ውሃ ፈሰሰ። የነደደ እሳትም አምጥተው ጎንና ጎኑን እንዲተኩሱ ታዘዘ። ጎንና ጎኑ እስኪያር ድረስ በነደደ እሳት አቃጠሉት። ዳግመኛም እስከ ጆሮ የሚያጠልቅና ፊቱን የሚሸፍን የብረት ድስት ሰርተው በራሱ ላይ እንዲደፉበትና በዚያ ላይ እሳት እንዲያነዱበት አዘዘ። እንዲሁም አደረጉበት። ዳግመኛ ያ ከሃዲ ንጉሥ ግንድ አምጥተው ጊዮርጊስን በግንዱ ላይ አጋድመው ከግንዱ ጋር በ3 ችንካር እንዲቸነክሩ ታዘዘ። በላዩም ላይ ዝፍት ተያፍስሰው እሳት እንዲያነዱበት አዘዘ። ኃያሉ ሰማዕት ቅዱስ ጊዮርጊስ ግን አንድም ቃል አልመለሰም። ልቡም በሰማይ ካሉ ከሰማያውያን መላእክት ጋር ነበር። ከዚህም በኋላ እንደ መጭመቂያ ሆኖ ከተሰራ የስቃይ መሳሪያ ላይ አውጥተው ሰውነቱን እንዲሰነጥቁትና እንዲጨምቁት አዘዘ። አንጀቱ ሁሉ ወጥቶ ከምድር ላይ እስኪዘረገፍ ድረስ እንዲያደረጉበት። ቅዱስ ጊዮርጊስ ከስቃዩ ብዛት የተነሳ ነፍሱ ከስጋው ተለየች። ቅዱስ ጊዮርጊስን ስጋውን በሙሉ በእሳት አቃጠሉት፣ እንደ አመድ ሆነ። ከሃዲው ንጉሥም የቅዱስ ጊዮርጊስን የተቃጠለውን የስጋውን አመድ አፍሰው በቀፎ አድርገው ይድራስ ወደሚባል ተራራ ወስደው ምዕመናን አፈሩን አመዱን እንኳን እንዳያገኙት በነፋስ እንዲያዘሩ ታዘዘ። ደብረ ይድራስ ማለትም ምድረ በዳ ማለት ነው። ወታደሮች የስጋውን አመድ በተራራው ነስንሰው ተመለሱ። ያን ጊዜም መብረቅ ነጎድጓድ ትልቅ ንውጽውጽታም ሆነ። ምድርም ከመሰረቷ እስክትናወጽ ድረስ ከሰማይ ድምፅ ተሰማ። ጭፍሮች 3 ምዕራፍ ያህል በራቁ ጊዜ ጌታችን ኢየሱስ ክርስቶስ መላእክት እየዘመሩ ከበውት በብሩህ ደመና ከሰማይ ወረደ። በዚያችም ተራራ ላይ ተቀመጠ። 4ቱን የምድር ነፋሳትም የቅዱስ ጊዮርጊስን የስጋውን ትቢያ እንዲሰበስቡ አዘዛቸው። ጌታችን ኢየሱስ ክርስቶስ ዓለሙን በፈጠረበት በአምላካዊ ቃሉ የኔ ሆይ የመረጥኩህ ወዳጄ ጊዮርጊስ ከሞት ተነስ፣ አትፍራ፣ እኔ አዝዣለሁና ሲል ኃያሉን ሰማዕት ቅዱስ ጊዮርጊስን ጠራው። ያን ጊዜ ልዑል ንዑድ ጊዮርጊስ ከጫጉላ ቤት እንደሚወጣ ሙሽራ ምንም ሕማም ሳይኖርበት ተነሳ። መድኃኒታችንም ባረከው። አትፍራ፣ ይህንን ከሃዲ ንጉሥም እስክታሳፍረው ድረስ እኔ አጸናሃለሁ። እንግዲህስ ወዲህ አምላኩ በእጃችን ሊያድነው አልቻለም እንዳይሉ እነዚህን ከሃዲያን ነገሥታትና የረከሱ ጣዖቶቻቸውን ታሳፍራቸው ዘንድ ተነሳና ወደ ሀገር ውጣ። ሰላሜ ለዘላለም ካንተ ጋር ይሁን አለው። ጌታችን ኢየሱስ ክርስቶስ ይህን ተናግሮ ሳመው። በፍጹም ምስጋናም ወደ ሰማይ አረገ። ብፁዕ ኃያል ጊዮርጊስ ግን ወደ ጭፍሮቹ እየሮጠ ወንድሞቼ ሆይ ቆዩኝ፣ ከእናንተ ጋር ልሄድ እያለ ይጣራ ጀመር። ጭፍሮችም ድል አድራጊውን የእግዚአብሔርን አገልጋይ ቅዱስ ጊዮርጊስን እየሮጠ ሲከተላቸው ባዩት ጊዜ ቆሙለት። በደረሰም ጊዜ አሁን ስጋን አቃጥለን በከበሮ አድርገን ወደ ተራራ አውጥተን ለነፋስ ሰጥተንህ አልነበረምን? አንተ ከየት መጣ ብለው ጠየቁት። ቅዱስ ጊዮርጊስን ፈጠን ብሎ እናንተማ ጥላችሁኝ ነበር፣ አምላኬ ግን አስነሳኝ አላቸው። ጭፍሮቹም እርሱ መሆኑን ባወቁ ጊዜ ደነገጡ። ስለ ቅዱስ ስሙ አመድ የሆኑትን በነፋስ የተበተኑትን ሰዎች አንስቶ እንደገና በሕይወት እንዲኖሩ ያደረገ ኢየሱስ ክርስቶስ ገናና አምላክ ነው እያሉ አደነቁ። ከዚህ በኋላ ለቅዱስ ጊዮርጊስ ሰገዱና የእግዚአብሔር አገልጋይ ሆይ እንለምንሃለን፣ ለሰውነታችን እራራልን፣ የኢየሱስ ክርስቶስን ማዕተብ ስጠን አሉት። ቅዱስ ጊዮርጊስም በፍጹም ልባቸው እንዳመኑ ባየ ጊዜ ጥዑም የሆነ የውሃ ምንጭ አፈለቀ። ከዚህ በኋላ ጸሎት አደረገ። ወንጌላዊ ዮሐንስም መጥቶ ጭፍሮቹን አጠመቃቸው። ቁጥራቸውም 4 ነበር። ወንጌላዊውም ቅዱስ ጊዮርጊስንና ጭፍሮቹን ባርኳቸው ተሰወረ። ወታደሮችም ከቅዱስ ጊዮርጊስ ጋር ወደ ከሃዲያን ነገሥታት ሄዱ። ስማቸውም እልቶን፣ አግሎሲስ፣ ሶሪስ፣ አስፎሪስ ነበር። ወደ ነገሥታቱም መጥተው ከሃዲያን ነገሥታት ሆይ እፈሩ፣ የሥጋውን አመድ የዘራችሁት ጊዮርጊስ ይህ ነው። ሰውን የሚወድ ቸር አምላካችን ኢየሱስ ክርስቶስ አስነሳው።
ስለዚህ እኛ ሁላችን በእርሱ እናምናለን። ከእንግዲህስ ወዲህ የአምላክ ወታደሮች ነን። የጊዮርጊስን አምላክ እናምናለን። ይህም ከሞት ያስነሳው ነው አሏቸው። ነገሥታቱም ቅዱስ ጊዮርጊስን ቆሞ ባዩት ጊዜ ተደነቁ። የሚያደርጉበትን እስኪመክሩ ድረስም በእስር ቤት እንዲቆይ አዘዙ። ዱዲያኖስም ከጭፍሮች ይህን ነገር በሰማ ጊዜ፣ የቀሩትም ነገሥታት በሰሙ ጊዜ ጽኑ ቁጣ ተቆጡ። እልቶንን ቁልቋል እንዲሰቅሉበት፣ አግሎሲስን፣ ሶሪስንና አስፎሪስን ግን በተሳለ ሰይፍ ራሳቸውን እንዲቆርጧቸው አዘዙ። እንግዲህ ገድላቸውን ፈጽመው ግንቦት 1 ቀን በ9 ሰዓት የሰማዕትነታቸውን አክሊል ተቀበሉ። ተድላ ደስታ ወደሚያደርጉበት ወደ ገነት ገቡ። በረከታቸው ከአገልጋያቸው ከእኔ ጋርና ይህንን ጸሎት እስካሁን ከተከታተሉት ጋርና ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ ሐና፣ ወለተ መስቀል፣ ፍቅርተ ማርያም፣ ተክለ ሥላሴ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ገብርኤል፣ ወልደ ሥላሴ፣ ወለተ ማርያም፣ እህተ ማርያም፣ ትርሲተ ወልድ፣ እህተ ማርያም፣ አስካለ ማርያም፣ ጽጌ ማርያም፣ ወለተ አናንያ፣ አጸደ ማርያም፣ ገብረ ጊዮርጊስና ወለተ ገብርኤል፣ ወለተ ባለወልድ፣ ወለተ ባለወልድ፣ እህተ ሚካኤል፣ ወልደ ገብርኤል፣ ወለተ ባለወልድ፣ ኃይለ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ፍቅርተ ማርያም፣ ወለተ ኢየሱስ፣ ኃይለ ኢየሱስ፣ ጸጋ ማርያም፣ ተክለ ሥላሴ፣ ወለተ ማርያም፣ እህተ ሥላሴ፣ አስራተ ኡራኤል፣ ኃይለ ገብርኤል፣ ገብረ ሥላሴ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወልደ ሥላሴ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ አስራተ ማርያም፣ ስህነ ማርያም፣ ወለተ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ቶማስ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሚካኤል፣ ማርዬ፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ አክሊለ ሰማያት፣ ወለተ ጽዮንና ወለተ ጻድቅ፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ማርያም፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ አልታዬ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ኪዳን፣ ተክለ ጻድቅ፣ ስርጉተ ሥላሴ፣ ተክለ ማርቆስ፣ ወለተ ኪዳን፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድን፣ ወለተ ቂርቆስና እህተ ማርያም፣ ወለተ ገብርኤል፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ማርያም፣ ወለተ ዮሐንስ፣ ወልደ አረጋዊ፣ ወልደ ገሪማ፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ አታለለ አበቡ፣ ይመር፣ ተፈሪ ብርቄ፣ መካሻ ስንዴው፣ ርብቃ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሳህለ ማርያም፣ ወለተ ማርያም፣ ወለተ ጽዮን፣ ወለተ ሥላሴ፣ ሙሉ ማሞ፣ ወለተ ሥላሴ፣ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን።
ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት